ኑሃሚን አሁንም የፈራችውና ስትፈራው የነበረው ነገር ደርሶባታል። በኤርሚያስ ልቧ ተሰብሮና እያለቀሰች ውስጧ ተጎድቶ አባቷ ወዳለበት የሕክምና ቦታ ትሄዳለች። አባትየው ልጁን እንደዛ እያለቀሰች ሲያያት የሚገባበት ግራ ይገባዋል። ልጄ ምን ሆነሽብኝ ነው? ልጄ ምን ሆነሽብኝ እያለ ሲጠይቃት እሷም አባዬ ምንም ነገር አትጠይቀኝ፣ ልቤ ተሰብሯል፣ ታምሜያለሁ፣ እንደዛሬም አሞኝ አያውቅም፣ እባክህን አባዬ ምንም ነገር አትጠይቀኝ ስትል አባቷን ትማጸናለች። አንተን እና ለአንተ ብዬ እንጂ እኔ በፍጹም እስካሁኗ ሰዓት ድረስ መተንፈስ አልነበረብኝም ስትልም ለአቶ ተሰማ ትነግረዋለች። አቶ ተሰማ የተፈጠረውን ነገር ብዙ እርግጠኛ ባይሆንም ነገር ግን ኤርሚያስ እንደዚህ እንዳደረጋትና ልቧን እንደሰበራት እርግጠኛ ነበር በውስጡ። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ቪዲዮ የሚደርሳችሁ ሁላችሁም ፕሊስ ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትሆኑ እላለሁ። እንግዲህ የኑሃሚን ድራማ የሚያሳየው ሰውን ምን ያክል ማመን እንዳለብንና ምን ያክልስ ያመነውን ወንድ ራሳችንን አሳልፈን መስጠት አለብን የሚለውን ያሳያል ማለት ነው። እንግዲህ ኑሃሚን እስከዛሬ ድረስ ወንድ ልጅ ቀርባ አታውቅም። በፍጹም ከወንድም ጋር ግንኙነት አልነበራትም። ነገር ግን በደካማ ጎኗ ገብቶ ኤርሚያስ ተጫውቶባታል ማለት ነው። የእውነት ወንድ ልጅ ከልቡ የሚወድና የሚያፈቅር ከሆነ ያችን ሴት ለትዳር የሚፈልጋት ከሆነ ቶሎ ብሎ ወደ መኝታ ቦታ አይቸኩልም። ነገር ግን ኤርሚያስ በአንድ ጎን በኩል አምራንን ቁጭ አድርጎ እየተቀለበ በሌላ በኩል ደግሞ መልካም ቀን የዋህ ሰው መስሎ ለመታየት ለአቶ ተሰማ ያላደረገው ነገር የለም። የሕክምና ወጪ ብትሉ፣ የመድኃኒት መግዣ፣ የቤት ኪራይ፣ የቤት ወጪ ብቻ የማያደርገው ነገር አልነበረም። ነገር ግን ኑሃሚን እስከሚያገኝና ኑሃሚንን ከአልጋ ላይ ይዞ እስከሚተኛ ድረስ ነበር ያንን ነገር ሲያደርግ የነበረው። በነገራችን ላይ አይወዳትም ማለት አይደለም፣ ይወዳታል። ነገር ግን ለምን ቸኮለ? ለምንስ አልጋ ላይ ይዟት እስከሚተኛ ድረስ ፈጠነ? እሷም በደካማ ጎኗ ስለገባባትና ለአባቷ ብዙ ነገር ስላደረገላት እየቀረበችው መጣ። እውነትም ከልቧ አፍቅረው ነበር፣ ግን ውስጧ ብዙም እርግጠኛ አልነበረም። ኤርሚያስ ትጎዳኛለህ ወይስ አትጎዳኝም የሚለውን ጥያቄ በጣም ብዙ ጊዜም ስትጠይቀው ነበር። እሱም በፍጹም አትፍሪ፣ በፍጹም አታስቢ፣ እኔ አንቺን አልጎዳሽም፣ ስታይኝ አንቺን የምጎዳ እመስልሻለሁ እንዴ እያለ ውስጧን ሲሞላት ቆይቶ ነገር ግን ከአምራን ጋር ያለውን ግንኙነት እንኳን ሳይጨርስ ከሷ ልክ እንደ ፈረንጅ ላም እያለበ እየተቀበለ ለኑሃሚን መልካም መስሎ ሲኖር የነበረ ነው። በሌላ በኩል እንግዲህ ኩኪ ያቺ ሚጢጥዬ የምታምር ቆንጅዬ ልጅ እናቷ ጋር ያለውን ግንኙነት ራሱ አሁን ኑሃሚን ወይም የኑሃሚን አባት አቶ ተሰማ የሚያውቁት ነገር የለም። ያም ሆነ ይህ ውድና የተከበራችሁ ቤተሰቦቼ ገንዘብ ሳይኖር ሲቀርና ገንዘብ የለን ሲሆን በጣም ብዙ ነገር ያሳየናል ማለት ነው። ኑሃሚን እንግዲህ ገንዘብ ስለሌላት ለአባቷ ብዙ ወጪ ስላገዛትና ከጎኗ መልካም ሆኖ ስለቀረበላት በጊዜው አባትየውን ፈቅዶላት ነበር። ልጄ እስካሁን ድረስ እኔ መጥፎ መስሎ ነበር፣ ነገር ግን በጥሩ አይኔ ስላላየሁት ነው። ስለዚህ ኤርሚያስ በጣም መልካም ልጅ ነው፣ ቅረቢውና የምትፈልጊውን ነገር አድርጌ ብሎ እንግዲህ አባትየውን ፈቅዶላት ከዛ በኋላ ነው እንጂ የቀረበችው አባትየው በፊት በፍጹም ከሱ ጋር ያለሽን ግንኙነት እኔ አልፈለኩትም እያለት እያለ ምንም አይነት ከሱ ጋር ቀረቤታ አልነበራትም። እንግዲህ ያው ልቧ ከተሰበረ በኋላ ቀጥታ ወደ ሕክምና ቦታ ወይም አባቷ ወደተኛበት ሆስፒታል ትሄዳለች። ከዛ አለቀሰች። ምን ሆነሽ ነው ምናምን ብሎ ይጠይቃታል። አባትየው ያው እንግዲህ የሆነውን ነገር ኑሃሚን ለአባቷ ታስረዳዋለች ስለ ኤርሚያስ ወይም ኤርሚያስ እንደዛ እንዳደረጋት። ከዛ በኋላም እንግዲህ አቶ ለይኩን ይመጣል። አቶ ለይኩን ከመጣ በኋላ ያው ስለ አባቷ ትነግረዋለች። እኔ አባዬ ይፈልጋል፣ ለምን እስካሁን ድረስ ዝም እንዳለ አላውቅም፣ የሆነ ነገር ሊያናግርህ ይፈልጋል ትለዋለች። አቶ ለይኩንም ምንድነው አቶ ተሰማ እስኪ ንገረኝ፣ እኔ ጓደኛህ አይደለሁ ወይ? በፈለግከው ሰዓት ካጠገብህ እሆናለሁ ብዬ አልነበር ወይ? እና እስኪ ንገረኝ ይለዋል።
እንግዲህ አቶ ተሰማም ያው ልጄ ከእናንተ ቤት መሆን አትፈልግም፣ ነገር ግን እኔና እሷ የብቻችን የምንኖርበት ቤት እንድትፈልግልን እፈልጋለሁ ነበር ያለው። አቶ ለይኩን ደግሞ ይህን ነገር በፍጹም አይፈልግም። ምክንያቱም ኑሐሚን ለልጁ ለናሆም መዳር ስለሚፈልግ ቤቱ ውስጥ ማስቀመጥ ነው የሚፈልገው። እዚህ ላይ ግን በጣም የሚያሳዝነው እና የሚያመው ነገር ቤተሰብ እንግዲህ የአቶ ለይኩን ቤተሰቦች አቶ ተሰማን ወይም ኑሐሚንን አልተቀበሏቸውም። እሱ እንግዲህ ቀጥታ ወደ ቤት ይዟቸው ሄዷል። ኑሐሚን ልጄ አትፈልግም፣ ከቤታቸው መቀመጥ እባክህን ለብቻችን ቤት ፈልግልን ብሎት ነበር። ነገር ግን አቶ ለይኩን ይህን ነገር ሊቀበል አልቻለም። በፍጹም እኔ ጋ ነው የምትቀመጡት፣ የሞቀ ቤት እያለ እንዴት ነው ለብቻቸው የምከራይላችሁ ሲልም ለአቶ ተሰማ ያስረዳዋል። ከዛም እሺ ብለው እንግዲህ ወደ ቤት ይሄዳሉ። የአቶ ለይኩን ልጁና ሚስቱ ማለት የሴት ልጁና ሚስቱ ዱባይ ስለነበሩ ከዱባይ የሚመጡበትም ቀን ነበር ማለት ነው። እንግዲህ እንደ አጋጣሚ ሆኖ ሁለቱም እኩል ይደርሳሉ። ቀደም ብለው የአቶ ተሰማ ባለቤትና ልጁ እንደገቡ ገብተው ሶፋ ላይ ቁጭ እንዳሉ የአቶ ተሰማ ባለቤት የአቶ ለይኩን ባለቤት ለምንድን ነው ቤቱ መንቀርቀር ያለው ምናምን እያለች እየጮኸች ከዛም እንግዲህ አቶ ተሰማን ይዘው ይገባሉ። አቶ ተሰማን ይዘው ሲገቡ የአቶ ለይኩን ባለቤትና ልጁ በጣም በሚደብር አቀባበል ነበር የተቀበሉት። እንግዲህ የአቶ ለይኩን ባለቤትና ልጁ እንኳን አይደለም ፊታቸውን ፈገግ ሊያደርጉና ጭራሽ ሰላምታም ነሷቸው ማለት ነው። በጣም ከሚገባው ግን ኢትዮጵያም ላይ እኔ እንደዚህ አይመስለኝም ነበር። ኢትዮጵያም ላይ በዚህ ደረጃ ንቀት አለ ማለት ነው። እንዴት አባቷ እንደሚያደርጋት ጌታ ምስክሬ። በዛ ላይ እኮ አቶ ተሰማ ማለት እንግዲህ አቶ ለይኩን እንደሚናገረው ከሆነ እሱ እዚህ ደረጃ እንድደርስና አሁን ያለበት ቦታ እንድሆን ያደረገው ያገዘው እሱ እንደሆነ እሷም ጠንቅቃ ታውቃለች። ነገር ግን ያው የጊዜ ጉዳይ ጊዜ ይጣላችሁ ቤተሰብ፣ እውነት ጊዜ ያነሳል፣ ጊዜ ይጥላል። አሁን እነሱ ገንዘብ ስላላቸው እና ንብረት ስላላቸው እንግዲህ የአቶ ለይኩን ባለቤት እንዴት አባቷ እንደሚያደርጋን ነገር በፍጹም እንደ ቆሻሻ ነው የምታያቸው። ሰራተኛ ራሱ እንዴት እንደምታናገር ልጅቷ ራሱ አንዳንድ ጊዜ አስተዳደግ ያስፈልጋል። ሰው እኩል ነው። ገንዘብ ብቻ ነው እንጂ ከፍ ዝቅ የሚያደርገው የሰውን ልጅ ማንነት በፍጹም የሰው ልጅ ሁሉም እኩል ነው። ሁሉም በ9 ወር ተረግዞ እየተወለደ ነው። ነገር ግን የህይወት ጉዳይና የገንዘብ ጉዳይ ሰውን ከፍና ዝቅ ያደርጋልና እንግዲህ የአቶ ለይኩን ባለቤት እንዴት አባቷ እንደሚያደርጋት እንደውም መካዘን ውስጥ አስቀምጮ እኔ እንዴት ነው እዚህ ላይ የማስቀምጠው? የእንግዳ መቀመጫ ነው። ይህንን የእንግዳ መቀመጫ የማንም ቆሻሻ እየመጣ ይቀመጥበትም ስትል ነው እንግዲህ ሰራተኛዋን ራሱ ስጮህባት የነበረው። ከባድ ነው። እንደዚህ አይነት አጋጣሚ ሲገጥም እውነት ነው የምላችሁ በጣም ከሚገባው በላይ ያስጠላል። መኖር ራሱ ይደብራል። እውነት መጀመሪያውኑ ሲጀመር ኑሐሚን ፈርታ ነበር። ለብቻችን ብንቀመጥ ይሻላል፣ እነሱ ጋር አብረን ሄድን ከምንቀመጥ እንደው ጥንጥዬም ብትሆን እኔ እና እሱ የምንቀመጥበት ብለው ነበር። ያው አቶ ለይኩን ለልጁ ስለፈለጋት እንግዲህ እምቢ ብሎ ወደ ቤት ያስገባቸዋል። የሚገርመው ነገር እንግዲህ ገና እንደገባ ሰላምታ ትነሳቸዋለች። ከዛም በኋላ ወደ ክላሷ ገብታ ከልጇ ጋር ቁጭ ብላ ስትበጠረቅ የነበረው እነዚህ ቆሻሻዎች፣ እነዚህ ወፍ ዘራሾች፣ እነዚህ ምናምን እያለች ብቻ የማትናገረው ነገር አልነበረም። አቤት የሰው ልጅ ሲባል ግን እግዚአብሔርን ገንዘብ አትጡ ቤተሰብ። እውነት ነው የምላችሁ ፈጣሪ ገንዘብ አያሳጣችሁ በዘመናችሁ ሁሉ። በተለይ ሰጥቶ ደግሞ አይንሳችሁ። አቶ ተሰማ ማለት እንግዲህ ለሁሉም ጓደኞቹ የደረሰ መልካም ቀን ሰው ነበረ። እሱ ብቻ ማለት ለአቶ ለይኩን ብቻ አይደለም እንግዲህ ለኤደን አባት ራሱ በጣም ምርጥ ጓደኛው ነበር። እንደገና ደግሞ ቤቱን እንደዛ እንደሆነ ያደረገው ለአቶ መኩሪያ ራሱ በጣም ምርጥ ጓደኛው ነበር። በሱ ምክንያት ትልቅዬ ደረጃ ደርሰው ወይም ትልልቅዬ ቦታ ደርሰው፣ ነገር ግን የሱ ጓደኞች አሁን ከአቶ ለይኩን ውጪ ለሱ መልካም ሆኖ የተገኘለት ጓደኛ የለምና ፈጣሪ ሰጥቶ ከመንሳት ይጠብቃችሁ። አቶ ተሰማ እንግዲህ ሁሉ ነገር የነበረውና ሰው መርዳት የሚችል ቤት ንብረት የነበረው ሰው ነበር። ግን የጊዜ ጉዳይና አጋጣሚዎች ሁልጊዜ እንዳሰብነውና እንዳቀድነው አይሄዱም። ሲቀጥል ደግሞ ያው ሁልጊዜ ገንዘብ ኑሮን አይቀጥልም። ማጣት ማግኘት በህይወት ዙሪያ ያለ ነውና ግን
በጣም ነው የሚያስጠላው። በተለይ አታችሁ አግኝታችሁ ሰው እጅ ስትወድቁ እንደዚህ አይነት ፊት ስታዩ ታማችሁ ከዊልቼር የማይወርድ መንቀሳቀስ የማይችል ይሄ ጋግርታም እያሉ ነው የሚያወሩት። ጌታ ድራማ ነው ግን ቢሆንም የሰው ልጅ ህይወት በጣም ከባድ ናትና ቤተሰቦቼ እኔ እዚህ ላይ አበቃለሁ። ቀጣዩን ይዤ እመጣለሁ። ስወዳችሁ ላይክ ማድረጋችሁን አትርሱ።